የራበው ማነው የራበው ማነው ይሄን የመሰለ ቆንጆ ድንች ወጥ አብረን ምንሰራ ይሆናል። አያችሁት? ከዶሮ ወጥ ራሱ የሚበልጥ ይመስለኛል። አብራችሁን ተከታተሉ። የሚያስፈልጉን ግብአቶች ያው እንደተለመደው ድንች ስለምንሰራ ድንች ነው። ያውኛ ፌስታል ተከልክሏል እና በወረቀት ነው የሸጡልኝ። እዚህ ጋር ቲማቲም አለን 3 ፍሬ፣ እንዲሁም ሽንኩርት ይበቃናል የምትሉትን መጠን ያህል አድርጉ። ያው ለፋሚሊ ስለሆነ እንደተለመደው ጫውና ዘይት ግዴታ ያስፈልገናል። እንዲሁም የምንሰራው ቀይ ወጥ ድንች ወጥ ስለሆነ በርበሬ እንጠቀማለን። እዚህ ጋር ሽንኩርታችንና ቲማቲማችንን በደንብ ጥብ አድርገን ሽንኩርታችንን እንዲህ ባለ መልኩ ድቅቅ አድርገን ወይንም በደንብ በቀጫጭኑ አድርገን በደቃቁ አድርገን ምንከትፈው ይሆናል። ያው ድንች ወጥ ስንሰራ ስልሱ በዛ ማለት ስላለበት በዛ ያለ ቲማቲም እና በዛ ያለ ሽንኩርት የግድ መጠቀም ይኖርብናል። እዚህ ጋር ሽንኩርታችንን በጥሩ ሁኔታ አነስ ባለ መልኩ አድርገን እንዲደቅልን እንከትፋለን ማለት ነው። ቶሎ ብሎ ቁሌታችን ላይ ቶሎ እንዲሞትልን ወይንም በደንብ ቶሎ እንዲበስልልን። ስለዚህ ሽንኩርታችንን እንዲህ ባለ መልኩ ቆንጆ አድርገን እንከትፋለን። ስለዚህ እንዲህ ባለ መልኩ ቆንጆ አድርገን ሽንኩርታችንን ከከተፍን በኋላ እንዲህ ባለ መልኩ ብዛት ይኖረዋል ማለት ነው። አያችሁት? ስለዚህ ድስታችንን እያጋልን ነበረ። ሽንኩርታችንን በመጀመሪያ ድስታችን ውስጥ እንጨምራለን ማለት ነው። የከተፍናቸውን ሽንኩርቶች ድስታችን ውስጥ እንጨምራለን። ስለዚህ ሽንኩርታችን በመጀመሪያ ቀስ ብሎ ራሱ በራሱ እየበሰለ ይመጣል። እኛ እስከዛን ቲማቲማችንን ምንከትፍ ይሆናል። ቲማቲም እኔ በጣም ነው የምወደው ስልስ ላይ። እናንተ እንዴት ነው? ቲማቲም እንትናችሁ? ቲማቲም በጣም ለወጥ ላይ ወሳኝነት አለው። ቴስቱን ራሱ በጣም ቆንጆ ስለሚያደርግልን ያው ቲማቲም እኔ በዛ ያለ ነው የምጠቀመው። ብዙ ጊዜ ካያችሁኝ ምግብ ስሰራ ቲማቲም በዚህ ባለ መልኩ ደቀቅ አድርጌ ምከትፍ ይሆናል ማለት ነው። ስለዚህ አያችሁት ፖርሽኑን ምን ያህል በዛ እንዳለ። ስለዚህ እዚህ ጋር ሽንኩርታችንን በደንብ አድርጎ እየተቆላላልን ያለው ነው። ስለዚህ እየበሰለ ስለሆነ ቲማቲማችንን በሽንኩርታችን ላይ እንጨምራለን ማለት ነው። እንዲህ አድርገን ቲማቲማችንን እንጨምርና ያው በደንብ መቁላላት ስላለበት በደንብ አድርጎ ሂቱ ቲማቲሙና ሽንኩርቱን እንዲያበስልልን በደንብ ሂት ጨምረንለት እናቁላላዋለን ወይንም እናበስለዋለን ማለት ነው። ስለዚህ ድንች ወጥ ስንሰራ ቲማቲምና ሽንኩርታችን በደንብ እንደ ዶሮ መቁላላት አለበት። ያው እንደ ዶሮ ባይሆንም ማለት ነው። እዚህ ጋር ድንቻችንን ያው 1 ኪሎ ድንች ነው የተጠቀምኩት። ስለዚህ ድንቻችንን እንዲህ ባለ መልኩ እየላጥኩኝ ነው ያለሁት። ስለዚህ እዚህ ጋር መለስ ብዬ ደግሞ ድስቴን እያማሰልኩ ነው። ስለዚህ ውሃውን ስለመጠጠልኝ የማቁላላቱ ዘይቴን እጨምራለሁ ማለት ነው። ያው በተመጣጣኝ ዘይት ትንሽ ጨመር ማድረግ ይኖርብናል። ድንች ወጥ ስለሆነ እንዲህ ባለ መልኩ በደንብ አድርጌ እያዋሃድኩ አማስለዋለሁ። እዚህ ጋር ድንቼን በደንብ አጥቤ ተመልሻለሁ። ስለዚህ እዚህ ጋር ድንቼን የምከትፈው ሁለት ቦታ ብቻ ነው። ይሄ 3 ቦታ 4 ቦታ አይደለም። እንዲህ ብቻ ሰንጠቅ መሃል ላይ ሰንጠቅ እያደረግን ነው የምከትፈው። ሁለት ቦታ ላይ አያችሁኝ አይደል? በደንብ እንዲህ እያደረግን ሁለት ቦታ ላይ ሰንጠቅ እያደረግን ነው የምናስተካክለው። ስለዚህ ድንቼ በዚህ ባለ መልኩ ተሰናዳ። እዚህ ጋር ተቁላልቶልኛል ከዘይቱ ጋር። ስለዚህ በርበሬ ጨመርን። በርበሬ በመጠኑ እኔ ሳሳ ሲል ነው የምወደው፣ ሲበዛ አልወድም በርበሬ ድንች ላይ። ስለዚህ በርበሬያችን በደንብ እስኪቁላላልን ድረስ ነጭ ሽንኩርቴን እየላጥኩኝ ነው ያለሁት በመሃል ላይ። አያችሁት? በርበሬ፣ ዘይቴ፣ ሽንኩርቴ፣ ቲማቲሜ አንድ ላይ ሆኖ ቆንጆ የሆነ ውህደትን እያየን ያለ ነው። ስለዚህ እዚህ ጋር ትንሽ ውሃ ጠብ አደረኩኝና በደንብ እየተቁላላ ነው። እየከፈትኩ እየዘጋው በደንብ እያቁላላሁኝ ነው። የላጥኩት ነጭ ሽንኩርቴ ስለደረሰ ነጭ ሽንኩርታችንን እንዲህ ባለ መልኩ ድቅቅ አድርገን የምንከትፍ ይሆናል። ነጭ ሽንኩርት አንድ ራስ ይበቃናል ቆንጆ ቴስት ስለሚሰጠን። ስለዚህ እንዲህ ባለ መልኩ ነጭ ሽንኩርታችንን ደቀቅ አድርገን የምንከትፍ ይሆናል ማለት ነው። ነጭ ሽንኩርት ብዙ ጊዜ ማንኛውም ወጥ ላይ የምንጠቀመው ነው። ነጭ ሽንኩርት ግዴታ ነው። ወጥ ላይ ካልገባ ምን ላይ ይገባል? ነጭ ሽንኩርት በጣም ወሳኝ ነው ወጣችን ላይ። ስለዚህ እንዲህ ባለ መልኩ ሳህን ላይ ገለበጥኩ።
ጨመርኩኝ። አያችሁት ቁሌቴን እንዴት እንደሚያምር ቆንጆ ሆኖ ተቆላልቶልኛል። ስለዚህ ድንቼን ቀስ እያደረኩኝ መክተት ጀመርኩኝ። አያችሁት የድንቹን ትልልቅነት እንዴት እንደሚያምር። ይሄ ድንች ሲያንስ ደስ አይልምና እንደዚህ ማድረጋችሁ ሞክሩት። ድንች በጣም ያምራል። ስለዚህ ጫው ከላዩ ላይ ድንቹ ጫውን እንዲመጥ ወደ ውስጥ በመጀመሪያ ጨመርኩኝ ጫው ትንሽ። ስለዚህ እንደዚህ እየከተፍኩ ማለት ድስቱን ዘግቼ እየከፈትኩ እንዳታዩት ነው ፕሮሰሱን። ከላዩ ላይ ነጭ ሽንኩርቴን አደረኩ በደንብ ቴስቶቹን እንዲወስዱ ድንቹ እንዲመጥ። አያችሁት ፕሮሰሱን እየከፈትኩ ድንቼ እስኪበስልኝ ድረስ እንዲሁ ማሸት እያሸሁት ነው ያለሁት። አያችሁት እንዴት እንደሚያምር ከለሩ። ስለዚህ አሁን የመብሰል እንትኑ ስላለ ትንሽ መረቅ እንዲኖረው ስለፈለኩኝ ውሃ ጨመርኩበት ማለት ነው። ስለዚህ ለትንሽ ደቂቃ እዚህ ጋር አበሰልኩትና ያው መልሰን መጣን። እንዲያደረግን ፕሮሰሱን እንዲያደረኩኝ ደጋግሜ ያማሰልኩት እንደነበር እንድታዩት ነው ይሄንን ደጋግሜ እያሳየዋችሁ ያለሁት። እንዲህ ባለ መልኩ ቆንጆ ሆኖ ድንቻችን እየበሰለልን ነው። ያ ውሃ ሲመጥብን ትንሽ ውሃ እያደረግን ጠብ እያደረግን ማብሰል ይኖርብናል። ድንቻችን እስከሚበስልልን ድረስ የግድ መጠበቅ ይኖርብናል ማለት ነው። ስለዚህ ድንችን በእንደዚህ አይነት መልክ ቆንጆ ሆኖ ዶሮ አይመስልም ራሱ ከለሩ ቆንጆ ሆኖ እንደዚህ ባለ መልኩ ድንች ወጥ ልንሰራ እንችላለን። እዚህ ጋር ለግብአት ያዘጋጀን ነው። ያው ቀስ አድርጌ እያወጣሁት ነው ከድስቱ ወደ ሳህኔ። አያችሁት እንዴት እንደሚያምር ድንቹ ቆንጆ ድንች በስሎልናል። በደንብ ታሽቷል፣ በደንብ ተቅሏልታል። በቃ እጅ ነው የሚያስቆረጥመው በእውነትና ሞክሩት። እንደዚህ አይነት ድንችም አለ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ ባካችሁ። ቤተሰብ ፎሎ አድርጉ። ባይ